ፌደራል ግምጃ ቤቷ ላይ ያለው የወርቅ መጠን እስካሁን ድረስ አልጨመረም። ያን ያክል ግን የአሜሪካ ዶላር በብዛት ታትሟል። በኮቪድ-19 ያጋጠማትን የኢኮኖሚ ድቀት ዶላር በማተም ነው ያካካሰችው። በጣም ይሄ ምክንያታዊነት የጎደለው ከዛም ባለፈ ደግሞ የዚህ የዓለምን የኢኮኖሚ እንቅስቃሴ የሚጎዳ ነው። አንድ ቭሎግ የሚሰራ ሰው አሜሪካን ግሬት አጌን የሚለውን የምርጫው ላይ ሲሄድ የነበረው ትራምፕ ድጋሚ ያመጣት ሞቶ ማለት ነው። ሞቶዋን የተሰራችበትን ኮፍያ ገለበጣት። ሜድ ኢን ቻይና ይላል። ሙሉ ለሙሉ ቻይናን ከዓለም የንግድ ሲስተም ውስጥ ሀያልነቷን ማጥፋት። ጤና ይስጥልን እንደምንቆያችሁን ውድ የሐሳብ ሚዲያ ቤተሰቦች፣ ይህ ሐሳብ ዴይሊ ነው። ሐሳብ ዴይሊያችን በየዕለቱ የተለያዩ ወቅታዊ ጉዳዮችን እያነሳን የምንጨዋወትበት ነው። ከእናንተ ጋር ሐሳቦችን እንለዋወጣለን። ከኛ ጋር ስለምትቆዩ ከልብ እናመሰግናለን። ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰባዊነታችንን እናጠንክር። በረከትና ያልፋልነን አብራችሁን ቆዩ። በረከት እንኳን ደህና መጣህ። እንኳን ደህና ቆየ። ሰላም አለ አለን ይመስገን። ዛሬ በጣም መሰረታዊ የዓለም አቀፍ ጉዳይ ላይ ነው ቆይታችንን የምናደርገው። በተለይም ደግሞ ዶናልድ ትራምፕ ትናንትና ሐሙስ ዕለት ያሳለፉት ውሳኔ አለ። የዓለም መገናኛ ብዙሃን ቁጥር 1 መነጋገሪያ ጉዳይ ነው። እስካሁን እዚህ እኔ እናንተ ስቱዲዮ እስከምንገባ ድረስ ቢቢሲና አልጀዚራን ሲኤንኤንን ለማየት ሞክሬ ነበረ። በተለይም ደግሞ ቢቢሲና ሲኤንኤን ባለሙያዎችን ጭምር በየሀገሩ ይሄ የታሪፍ የተጣለባቸው ሀገራት ባለሙያዎችን የኢኮኖሚ ባለሙያዎችን እያስገቡ ጭምር ትንተና እያሰጡ ይገኛሉ። እዛው አሜሪካ ውስጥ የሚገኙ የኢኮኖሚ ባለሙያዎችም ጭምር ትንተና እየሰጡበት ይገኛሉ። ከዚህ ጋር ተያይዞ እኛ እሱ ላይ እንደው ይሄ ነገር እንዴት ነው የሚል ነገር እናነሳለን። ምክንያቱም ኢትዮጵያ ማለችበት እዚህ ላይ የኢትዮጵያ መንግስትም እንዲሁ ምላሹን ሰጥቷል እዚህ ጉዳይ ላይ ማለት ነው በረከት። ስለዚህ እሱን እናነሳለን። እንዴት አየኸው? መጀመሪያ አንተ ዜናውን እንደው እንዴት እየቃኘኸው ነበረ? ማታም እሱን በደንብ እየተመለከትክ እንዳመሸህ አውቃለሁኝና እንዴት አየኸው ቤኪ? ትርምሱ በጣም የጋለ ነበረ። አብሶ ይሄ ዓለም አቀፍ ሚዲያዎች ሁሉም የተለየ እይታ እያዩ ነበረ። አንዳንዶቹ በጣም በዴብዝ የገቡበት አሉ፣ ግን ብዙዎቹ በጣም በስጋት ነው እየተመለከቱት ያሉት። በደንብ ይዘናቸዋል። ኢትዮጵያንም ምን ሊጠቅማት ይችላል፣ ምን ሊጎዳት ይችላል፣ ታሪካዊ ዳራችንም እንግዲህ ዓለም አቀፍ የንግድ ድርጅቶች ምን አሉ የሚለውን በወፍ በረር እንመለከታቸዋለን። እንግዲህ ትናንትና የነጻነት ቀን እየተከበረ ነበረ በዋይት ሃውስ። ይሄ የነጻነት ቀን እየተከበረ ባለበት ወቅት ላይ ነው ፍጹም ባልተጠበቀ መልኩ ዶናልድ ትራምፕ አወዛጋቢው አነጋጋሪው መሪ ይሄኛውን ሌላ ዓለምን የሚያነጋግረውን ጉዳይ ይፋ ያደረጉት። እንደወጡት መረጃዎች ከሆነ እንግዲህ ከ100 በላይ ሀገራት ናቸው ይሄ የታሪፍ ዝርዝር የተጣለባቸው። በጣም የገረመኝ ነገር ዝርዝሩ ነው። አሁን እናሳያቸዋለን። ምስል ላይም ተመልካቾቻችን ማይተውታል ብዬ አስባለሁኝ። ይሄ ግራፉን ስታየው ቦርዱን ስታየው መጀመሪያ የተቀመጠችው ቻይና ነች፣ ከዛ አውሮፓ ህብረት፣ ከዛ ቪየትናም፣ ከዛ ታይዋን፣ ጃፓን እያለ ይቀጥላል። እና ይሄኛውን እኔ እንደ እንትን አላየሁትኝም። አሜሪካ ከላይ ስታስቀምጥህ የሆነ ነገር አለ። የቻይናን ከላይ ስታስቀምጥ ከዛ የአውሮፓ ህብረትን ከላይ ስታስቀምጥ አንድ ነገር አለ። የምናውቀው ነው እንግዲህ ከቻይና ጋር ዶናልድ ትራምፕ በተለይ ይሄ የልጅነት ጸብ ያላቸው ጭምር ነው የሚመስለው። ገና ከመሰረት እንትን ያለ ጸብ ያላቸው ነው የሚመስለው። ምክንያቱም ወደኋላ መለስ ብለን በመጀመሪያ የስልጣን ዘመናቸውን ያለውን ነገር ማስታወስ እንችላለን። በመጀመሪያ የስልጣን ዘመናቸው ዶናልድ ትራምፕ ጭክን ያለ የኢኮኖሚ የዚህ በተለይም ደግሞ የቀረጥ እቀባ ካደረጉባቸው ሀገራት የንግድ ልውውጥ እቀባ ካደረጉባቸው ሀገራት መካከል ቻይና ቀዳሚዋ ነች። በጣም ማስታውሰው ነገር ይሄ ያን የመጀመሪያ የስልጣን ዘመናቸው ላይ ወደ ስልጣን መገባደጃው ወደ ምርጫው የሄዱ በነበረበት ሰዓት ከስልጣን ከመውረዳቸው በፊት በጣም ብዙ የኢኮኖሚ ጫናዎችን ሲፈጥሩ ነበረ ቻይና ላይ። አሁንም በተመሳሳይ ወደ ስልጣን ሲመጡ ያንን ነገር ነው ያደረጉት። እንግዲህ ይሄ የታሪፍ ጭማሪ ትራምፕ ወደ መድረኩ ወጥተው ይፋ ከማድረጋቸው በፊት እንኳን አደረሳችሁ ከማለታቸው በፊት የዋይት ሃውስ ቃል አቀባይ አሉ። እርሳቸው ወደ መድረክ ወጥተው ስለ ነጻነት ቀኑ ነገሮች እንደዚህ ተናገሩና አሁን ቀጥሎ ከዶናልድ ትራምፕ የምስራች አይነት ነገር ትሰማላችሁ። መሰረታዊ
የታሪፍ ጭማሪ እናደርጋለን፣ አሜሪካ ታሪካዊ ውሳኔ አሁን ተወስናለች የሚል አንድምታ ያለው ንግግር ተናገሩ። ይሄም ደግሞ መጠኑ ከ10 በመቶ ወይም 10% የምንለው ማለት ነው እንደዛ ሆኖ የተቀመጠ ነው። በረከት ልክ ይሄ ይፋ ከተደረገ በኋላ ሀገራቱ ከተዘረዘሩ በኋላ እንዳልነው ቻይናና አውሮፓ ህብረትን አስቀድመው ሌሎቹንም ሀገራት ሩቅ ምስራቅ አልቀራቸውም፣ አፍሪካ አልቀራቸውም። በጣም በርካታ ሀገራትን የዳሰሰ ነው ይሄ የቀረጥ መጣል ይፋ አደረጉ። እንግዲህ እዚህ የቀረጥ መጣል ላይ ትራምፕ ቦርዱን ይዘው ሲያስረዱ ጃፓን አትቀየመኝም፣ ቪየትናምም አትቀየመንም። እንግዲህ ጃፓን ሺንዞ አቤ ብለው ጠቀሱ። እንደውም ሺንዞ አቤ ሂዝ ማይ ቤስት ፍሬንድ፣ በጣም አሪፍ ጓደኛዬ ነው፣ ይሄንን ለምን እንደምናደርግ ያውቃል ሲሉ ነው የተናገሩት። ዶናልድ ትራምፕ ለምን ይሄንን ሊወስኑ ፈለጉ የሚለው ጥያቄ ግን በብዙዎች ዘንድ እየተነሳ ነው። በነገራችን ላይ ትላንትና ታላቅ አሜሪካ እንደ ሀገር ታላቅ ውሳኔ ወሰነችበት ነው። በእርግጥ ትራምፕ ከገባ ወደ ዋይት ሃውስ ወደ ኦቫል ኦፊሱ ከገባ ጀምሮ በየቀኑ በሚባል ደረጃ አዳዲስ ውሳኔ ነው የምንሰማው። በየቀኑ ይፋ የሚወጣም በውስጥ ደግሞ በግምጃ ቤት በኩል የሚያልፉ መረጃዎች በጣም ብዙ ናቸው ያሉት። አሜሪካ እንደዚህ አይነት የታሪፍ ውሳኔዎች ላይ ለምን ደረሰች? አሜሪካ ኢኮኖሚያ ከፍተኛ የብድር ጫና፣ ብዙ ሰው አሜሪካ የምትበደር አይመስልም። በጣም ከፍተኛ የብድር ጫና አለባት። ሁለተኛ ደግሞ በዩክሬን ጦርነት ላይ ከፍተኛ የሚባል ገንዘብ ወጪ አድርጋለች። የአውሮፓ ሀገሮች ገንዘባቸው ተመላሽ ይሆናል። አብዛኞቹ በብድር መልክ ነው የሰጡት፣ የተወሰነው ነው በእርዳታ ሄደው። የአሜሪካ ግን ምንም ጋራንቲ የለውም። ተከፍቶ የተለቀቀ ነበረ። የባይደን ከልጃቸው ጋር አንድም ሰሩት የሚባለው ጨዋታ ይሄ ነው እና ከፍተኛ ኪሳራ ውስጥ ገብታለች። ከኮቪድ-19 በኋላ ሁለተኛ ትልቁ ክራይሲስ ውስጥ የገባችበት ነው። እንደ ባለፈውም ደግሞ እንዳጋጠመን እንዳየነው አሜሪካ የዩክሬንን ውድ የተባሉ ማዕድናት ማግኘት አልቻለችም፣ ማካካሻ አታለች እና ከፍተኛ ኪሳራ ውስጥ ነው ያለችው። በነገር ላይ የዚህ የጦርነትን ካነሳ በረከት የእስራኤል ላይም እያወጣች ያለችው ወጪ ቀላል የሚባል አይደለም። ዛሬ ሴናተሩ በርኒ ሳንደርስ ለቻውሱ ለከፍተኛው ምክር ቤት ገለጻ ያደርጉ ነበረ። በመቶኛ አስቀምጠዋል። እየወጣ ያለው ገንዘብ የአሜሪካን ሀፍ ኢኮኖሚ እያላሸቀ ነው፣ እየጎዳ ነው የሚል ነገር አንስተው ይህን ደግሞ የማይደግፉ አሜሪካውያን አሉ፣ ገንዘብ እየባከነ ነው ብለው የሚሉ አሉ። በተለይም ደግሞ በምክር ቤት ውስጥ ከሚገኙ ከዲሞክራቶች ለምሳሌ ከ8 በመቶ ያላነሱት ብቻ ነው ሊደግፉ የሚችሉት፣ ሌሎቹ ጭራሽ አይደግፉትም። ኢኮኖሚያችንን አንድ እየጎዳ ያለው እስራኤል ላይ እያደረግን ያለ ነው ሲሉ ይሄ ኢኮኖሚ አፌክቱንም አንድ ላይ አንስተውታል። ባይዘዌ እንደውም በደንብ ካነሳው የአሜሪካ ጦርነትን የመደገፍ ሂደቷ በሃይዘናወር ጊዜ አንድ የምታስታውሳት ቃላለች። አሜሪካ እነዚህን የጦር አምራች ድርጅቶች ኮንትሮል ማድረግ ካልቻለች የውድቀቷ መንስኤ ወይም መጀመሪያ ይሆናል። አሜሪካ ከፍተኛ በሆነ ሁኔታ ሽብርተኝነትን መከላከል በሚል ሂሳብ ከፍተኛ ጦር መሳሪያ፣ እርዳታ፣ ምርት፣ ኢንቨስትመንቷ በሙሉ ውስጥ ላይ ነበረ። ከፍተኛ ስትዋጋ ነው የኖረችው። በሌሎችም ሀገራት የዲሞክራሲ ጦርነት በሚል ስም ታርጋ እየሰጠችው ብዙ ስትዋጋ ነው የኖረችው። ከፍተኛ ገንዘብ ነው ያስወጣት። አሜሪካ ስትዋጋ ቻይና ምን እየሰራች ነበር? ቴክኖሎጂ እያበለጸገች ነበረ። ቴክኖሎጂ ማግሬት እያደረገች ነበረ። ስለዚህ አሜሪካን ዋጋ አስከፍሏታል። ይሄ ታሪፎች ወደ ዛሬው ወደ ኢትዮጵያን ምን ይነካታል፣ የአሜሪካና የኢትዮጵያ የንግድ ልውውጥ ምን ይመስላል ወደሚለው እየገባን በዛው ለምን እዚህ ውስጥ እንደገባሽ ደግሞ በደንብ እንተነትነዋለን። መልካም እንግዲህ ወደ ኢትዮጵያ በደንብ እንገባለን እንዳልከው በረከት። ግን እናንሳ፣ ቁጥሮችን እናንሳ። በተለይም ደግሞ የአውሮፓ ህብረት፣ ቻይና እና ቪየትናም ብለን አንስተን የለ ቁጥሮቹ ምን ያህል ናቸው የሚሉትን የተወሰኑትን እንጥቀሳቸው። እንግዲህ ይሄ የታሪፍ ተመን አሜሪካን በጣም አስደንጋጭ ያደረገው ነገር አንዱ ምንድነው? ዋነኛው ምክንያት ሁነኛ የሚባሉ የንግድ አጋሮች ናቸው። አብዛኞቹ በጣም ሁነኛ የሚባሉ ገቢ ያላቸው፣ ወጪ ያላቸው፣ ኢምፖርት ኤንድ ኤክስፖርት ብለን የምንለው ማለት ነው። ከዛ አንጻር ትራምፕ እንደው ምን አስበው ነው የሚሉ ጥያቄዎች እንዲነሱም ጭምር ሆናል። በቁጥር ደረጃ ስናነሳ የአውሮፓ ህብረት 20 በመቶ ነው ጭማሪ የሚደረግበት። ቻይና 54 በመቶ ነው የቻይና። ቪየትናም 46 በመቶን ትይዛለች። ታይላንድ 36 በመቶ፣ ጃፓን 24 በመቶ፣ ካምቦዲያ 49 በመቶ፣
ደቡብ አፍሪካ 30% ያው የሰሞኑን የደቡብ አፍሪካና የአሜሪካ ጉዳይ ታውቃለህ። እንደውም ሲስቁ ነበር ልበል። ሳውዝ አፍሪካ ምናምን ያሉ በጣም ሙድ እየያዘ ነበረ ትራምፕ እና ከሰሞነኛው ጉዳይ ጋር ደግሞ ስታገናኘው እኮ በጣም የማይሆን ነው። በጣም ከባድ ጡዘት ላይ ነው የሚገኙት። ታይዋን 32% ታሪፍ ይጣልባቸዋል ተብሏል። እንግዲህ እዚህ ላይ ካናዳና ሜክሲኮ ላይ የተጣሉ ምንም አይነት ተጨማሪ ታሪፎች የሉም ሲሉም ነው ትራምፕ ማብራሪያ የሰጡት። እነዚህ ቁጥሮች እንግዲህ ምንድን ነው የሚያመላክቱት የሚሉትን እናነሳለን። በተለይም ደግሞ የእንግሊዝን ስናነሳ የአውሮፓ ህብረትን ስናነሳ ገለጻ ሰጥተውበታል። አሁን የዛሬው የቢቢሲ ዘገባ ላይ የእንግሊዙ የውጭ ጉዳይ ሚኒስትር ገብተው ነበረ፣ ዴቪድ ላሚ ገብተው ነበረ። እርሳቸው ሪግሬት አድርጌያለሁ ነው ያሉት። በግሌ ሪግሬት አድርጌያለሁኝ፣ እንደ ሀገር ደግሞ ይህንን ላለመቀበል ወይም ደግሞ በዚህ አፌክት ላለመደረግ የምንወስናቸው ውሳኔዎች አሉ ሲሉ ምላሽ ሰጥተዋል። ቲና ማኪንዝ የምትባል ደግሞ እዛ ውስጥ እንግሊዝ ውስጥ የስሞል ቢዝነስ የሚባል ፌዴሬሽን አላቸው። ይሄ አነስተኛና ጥቃቅን አይደለም ምንነው እኛ የነዛ አነስተኛና ጥቃቅን ፌዴሬሽን የመሰረቱ የእርሱ ፕሬዚዳንት ናቸው። እርሳቸው ሴት ናቸው። ምንድነው ያሉት? የእንግሊዝን ኢኮኖሚ ሙሉ ለሙሉ አፌክት የሚያደርግ ውሳኔ ነው፣ እንደ ማህበርም እኔ እንደ ፌዴሬሽንም የደነገጥኩበት ውሳኔ ነው ሲሉ ተናግረዋል። ዘን ይሄ በተለይ በጀት ማስተካከል ላይ የእንግሊዝ መንግስት ሊያግዘን ይገባል ሲሉ አንስተዋል። ምክንያቱም እርሳቸው እንደ ሁለት ውክልና ነው ሲያወሩ የነበሩት። አንድም እንደ ስሞል ቢዝነስ ፌዴሬሽን ነው፣ ከዛ ደግሞ እንደ ሴቶች የቢዝነስ አንቀሳቃሾች ኃላፊነትም ጭምር ነው ሲናገሩ የነበረው እና የፌዴራል መንግስቱ የእንግሊዝ ፌዴራል መንግስት ሰፖርት የማያደርገን ከሆነ ይሄ የቢዝነስ እንቅስቃሴያችን በደንብ አፌክት ይደረጋል፣ ምክንያቱም ብዙ ኤክስፖርት የምናደርጋቸው ነገሮች አሉ ሲሉ አንስተዋል። ወደ ኡርሱላ ቨንደር ላይን እንምጣ። የአውሮፓ ህብረትን ወክለው እርሳቸው ደግሞ ሲናገሩ ምንድን ያሉት? አሜሪካ የበቀል ውሳኔ የወሰነችበት ብዬ ተረጉመዋለሁ ሲሉ ነው ያነሱት። አሁን ኤልቤክ እንትን እያመጣ ነው ማለት ነው። ትራምፕ ያው ምንም ቅድም እንዳልነው አይሰሙም፣ በፍጹም የማንንም ኮሜንት መቀበል አይፈልጉም። አሜሪካን ዳግም ወደ ሀያልነት መመለስ የሚል ፕሪንሲፕል ነው እየተከተሉ ያሉት። ያንንም ነው አሁን እየተገበረ ያሉት። ሶ የአውሮፓ ህብረትን በለው የቻይናን በላት ዩኬም እንደዚህ ብትል ከእርሳቸው ሀሳብ ጋር የማይስተካከል ከሆነ አይሰሙም። ኡርሱላ ቨንደር ላይን የአውሮፓ ህብረት ቆም ብሎ ሊያስብ የሚገባበት ጊዜ አሁን ነው ሲሉ አንስተዋል። የምታስታውስ ከሆነ የመገባበያ ገንዘብን በመፍጠር ረገድ በተለይም ደግሞ ዶላርን ከገበያ ውጭ ለማድረግ ወይንም ከነርሱ የመገባበያ ሲስተም ውስጥ ለማውጣት የዛሬ 4 ዓመት 5 ዓመት የተከደበትን ነገር ታስታውሳለህ አውሮፓ ህብረት ላይ። ዘን አሁን ያንን ማጠንከር የሚል ፕሪንሲፕል ነው እየተከተሉ ያሉት እና በእያንዳንዱ ሀገር ላይ እየተሰጠበት ያለው ኮሜንት የትራምፕ ውሳኔ የዓለምን ኢኮኖሚ በጣም እንደዚህ መስቀልቀል የማድረግ ኃይል እንዳለው የሚያሳይ ነው። አዎ ከዛ መሳቀሎች ውስጥ አንደኛው ኢትዮጵያ ቻርቱ ላይ ተጠቅሳለች። ዋናው ነገር ጦጣ ምን አለች ነው የሚባለው? የመቀመጫዬን ያለች። ስለዚህ ኢትዮጵያ እንዴት ነው ከኢትዮጵያና አሜሪካ የንግድ ልውውጥ ምን ይመስላል፣ ዘርፎች ውስጥ ምንድናቸው የሚለውን በደንብ ሊስት አውት እናድርግና ጥቅሙንም ጉዳቱንም አማራጮቻችንንም የሚለውን ነገር በደፈናው እንጎዳለን እንጠቀማለን እንዳንለው ማለት ነው። የመጀመሪያው የአሜሪካና ኢትዮጵያ የምርት ኤክስፖርት ኤንድ ኢምፖርት የኢትዮጵያ ወደ አሜሪካ የምትልካቸው ዋና ዋና ምርቶች የሚባሉት የግብርና፣ ቡና፣ አተር፣ ቅመማ ቅመሞች፣ አበቦች እነዚህ ያካትታሉ። ጨርቃ ጨርቅና የኢንዱስትሪ የተሰሩ ልብሶች፣ የእጽዋት ተዋጽኦ ለፋርማሲ ግብአት የሚሆኑ ተፈጥሯዊ ምርቶች ኢቭን ሞሪንጋውን ላይ ላካል ባይዘው እነዚህን ያካትታል። ከአሜሪካ ወደ ኢትዮጵያ የምትልካቸው ደግሞ ማሽነሪ እና የቴክኖሎጂ የኮምፒውተር እንደዚህ ኔትወርኪንግ የኮሚኒኬሽን እነዚህን ማቴሪያሎች ትልካለች። የጤናና ፋርማሲ ምርቶች፣ የአውሮፕላንና የመኪና ክፍሎች የተሰሩና በከፊል ያለቁትን ትልካለች። እነዚህን ሁለቱን ነገሮች በደንብ እንመልከታቸው። ያው ታሪፍ አይደል 10%። ስለዚህ በደንብ ስንመለከተው የግብርና ምርቶቻችን ላይ ኢትዮጵያ በጣም ትልቁ ኤክስፖርት የምታደርገው ቡና ነው። ቡና ደግሞ የኢትዮጵያ ቡና ኮፊ አረቢካ
ተብሎ ስፔሻል ሆኖ የሚወጣ ነው። ነጮቹ ፕሪሚየም ኮፊ ነው። እነ ስታርባክስ ምናምን በሙሉ የሚጠቀሙበት አሜሪካ ላይ ያሉ ትልልቅ ካፌዎች ስማችን የምናስጠራበት ነው እና እሱ ትልቁ ዋና ኤክስፖርታችን ነው። አማራጭ አለን። ትልቁ ገዢያችን አሜሪካ ብትሆንም እንደዚህ አይነት ነገሮች ከመጡ ፕሪሚየም ቡና ይዘህ ዋናው ነገር ደህና ነገር ያዝ። ስለዚህ ሁለት አማራጮች አሉ። አንደኛ የአረቡ ዓለም ከፍተኛ ይሄንን ቡና ይፈልጋል በከፍተኛ ሁኔታ። ሁለተኛ ደግሞ ኤሮፖች ላይ እነዚህ የኛ ቡናዎች በተዘዋዋሪ መንገድ እነዚህ ታሪፍ ያልተጫነባቸው ሀገሮች ውስጥ ረግጦ የመሄድ እድል አለው። ስለዚህ ኢትዮጵያ ከግብርና ምርቶቿ ውስጥ ቡና አሜሪካ ለራሷ ስትል ነው። ለምሳሌ 1 ኪሎ ቡና የሚያወጣው ወጪ ይታወቃል። ወደ አሜሪካ ሲገባ ታሪፍ አድ ያደርጋል። ስለዚህ አንድ ኢትዮጵያዊ ነጋዴ ያን ታሪፍ ደምሮ ነው የሚሸጠው። የአሜሪካ ነጋዴ ደግሞ ተቀብሎ ያንን ፕሮሰስ አድርጎ መጨረሻ ላይ ለከስተመር ሲያቀርበው ታሪፉ ትርፉ ተጣጥቶ ነው የሚደርሰው። which means ያን ታሪፍ ማን ከፈለው? አንድ ተጠቃሚ መልሶ የአሜሪካ ዜጋ ነው። የኑሮ ውድነቱ የሚያገኘው እኛን ሳይሆን ራሳችሁን የመጀመሪያ። ስለዚህ ምን ይባላል ድንጋይ ወደ ላይ ስትወረውር ተመልሶ ይመታል የሚባለው አባባል አለና ራሳቸው ነው መጀመሪያ የሚያገኛቸው። እኛ አማራጭ አለን። ፕሪሚየም ቡና ነው ያለው። ወደ አረብ መላክ ትችላለህ። ተፈላጊ ነው። ያነዛ አማራጮች አሉን። እንግዲህ እርዳታ፣ ኢንቨስትመንት፣ ፖለቲካ ድጋፍ የአንድ ሀገር ይሄ ሀገር ለሀገር ያለ ዲፕሎማሲያዊ ግንኙነት መሰረታዊ ነገሮች ናቸው። ለምሳሌ ዝቅ ያለ ሀገርን ስታስብ ከፍ ካለ ሀገር እርዳታ ያገኛል። ከዛስ በኢኮኖሚ ጥሩ የሚባል ደረጃ ላይ የሚገኝ ሀገር ከሌላው ሀገር ጋር የኢንቨስትመንት ትስስሮች ይኖራል። ያኛው ሀገር እዚህ መጥቶ ኢንቨስት ያደርጋል፣ ይሄኛው ሀገር እዛ ሄዶ ኢንቨስት ያደርጋል። የፖለቲካ ድጋፍ እዛች ሀገር ውስጥ የሆነች ነገር ቢፈጠር የዚህን ሀገር እንደ ወዳጅ እንደ ዲፕሎማሲያዊ ግንኙነት የዚህን ሀገር ድጋፍ የመጠየቅ አቅምን ይፈጥራል። አሁንስ ግን ይሄ ታሪፍ ጭማሪ ከተደረገ በኋላስ ከትናንቱ የትራምፕ ይፋዊ ንግግር በኋላስ ብለህ ስትል እነዚህ ነገሮች ቀስ እያሉ እየላሉ ይሄዳሉ። ከዛስ አሜሪካ ይሄ በታሪፍ የበላይነትን ይዞ የመቀጠል መስመርን ትከተላለች ሲሉ ትንታኔ ይሰጣሉ። አሁን ዋናው ጥያቄ ይሄንን አንቀበልም ያሉ ሀገራት ምን ሊወስኑ ይችላሉ ነው እንደ ትንበያ እየተጠየቀ ያለው። እዚህ ላይ አንቀበልንም ዓለም አቀፍ ድርጅቶችስ ምን ይላሉ የሚለውንም ሁለቱንም እንመልከታቸው። ቅድም እንዳነሳው ትክክል ነህ። የአሜሪካንን ትልቁን የዲፕሎማሲ ግንኙነቷን ይበጣጥሰዋል። ምናልባትም ወደኋላ ነው የሚመልሳት። ለምሳሌ የዓለም የንግድ ድርጅት ምን ይላል? ወርልድ ትሬድ ኦርጋናይዜሽን ህጉ ተጥሷል። አባል ነች አሜሪካ፣ ፈርማለች። አንድ ቦታ ላይ ስትፈርም ጥቅምም ፊርማህንም ደግሞ ስትረግጥ መልሶ ኮንሲኩዌንስ ይኖረዋል። ማክበርም አለበት። እዛ ያሉትን እንደ ኦርጋናይዜሽን ማክበር አለበት። በትክክል የአባላት ሀገራት ነፃ ፍትሃዊ የንግድ ቀጠና ውስጥ እንዲሳተፉ ያግዛል። ሁለት ደግሞ ጄኔራል አግሪመንት ኦፍ ታሪፍ ኤንድ ትሬድ የሚል አለ። የታክስ ቅነሳን ያቀፈ ነው። ፈርማለች አሜሪካ ፈርማለች። እዚህ ላይ አሁን ምን እየሰራች ነው? ከፈረመችበት ህግ በተቃራኒ ነው እየተንቀሳቀሰች ያለችው። ያ ማለት እዚህ ድርጅት ውስጥ የታቀፉ ዓለም አቀፍ ሀገራቶች ውስጥ በሙሉ አሜሪካ የመወገዝ እድሏ ሰፊ ነው፣ የመገለል እድሏ ሰፊ ነው። ለምሳሌ በሀገራት መካከል የንግድ እርካታን መፍታት፣ ቼክ ማድረግ፣ ቼክ ኤንድ ባላንስ መስራት፣ መሀል ላይ ሆኖ ይሄንን ነገር ታሪፍ መጣልን አለመጣልን ምን ያህል ነው ፐርሰንቱ፣ ይሄንን የሚያስተዳድር ድርጅትን አላማከሩትም። ሁላ ዳይሬክት ነው በቃ ብድግ አድርገው ትላንትና እንዳየኸው እንደ የምስራች ይዘው ነው አቅፈው ሲያሳዩ የነበሩት። ግን ብዙ ከኋላ ችግሮች አምጥቷል። ለምሳሌ በአሜሪካ የቻይና ግብይት ውስጥ የሁለቱ ሀገራትን ለመቆጣጠር ብዙ ይሄ ድርጅት እየተንቀሳቀሰ ነው ያለው ትሬድ ዋሩን ለማርገብ። አሁን አሜሪካ እየሄደችበት ያለው ቢባስ በሚያጦዝ መልኩ። ለምሳሌ አንድ ነገር እንመልከት። አንድ ሀገር አንድ ምርትን አምርቶ ለመሸጥ ብቻውን
ሰርቶ መጨረስ አይችልም። ለምሳሌ ቴስላን እናንሳ። ቴስላን የደጋገምኩት የማነሳበት ምክንያት መጨረሻ ላይ ወደሱ ስለምመጣ ቴስላ አንድ መኪናውን ሰርቶ ለማውጣት ኮምፖነንቶችን ከቻይና ጥሬ ዕቃዎችን የግብአት የሚሆኑትን ከአፍሪካ እነዚህን ሁሉ ከተለያዩ ድርጅቶች ወስዶ ከተለያዩ ሀገሮች ወስዶ ነው አንድ መኪና ማውጣት የሚችል። አሜሪካ እንደ ሀገር አንድ የቴስላ መኪና መስራት አትችልም ብቻዋን። እሷ ታሪፍ የመጣሏን ያክል እሷ ላይ የመጣለ እድሉ በጣም ሰፊ ነው። እሱንም ታሳቢ ማድረግ ነበረባት። ትራምፕ በዚህ ውሳኔያቸው እንኳን ከሌሎች አውሮፓ ሀገሮች አጋር ከሚሏቸው አውሮፓ ሀገሮች ይቅርና ከራሳቸው ከፓርቲ ከፍተኛ ውዝግብ ተነስቷል። ዲሞክራት ላይ ቢሆን እንደዚህ አይነት ነገር ይቻላል። ሪፐብሊካን ግን ከሁለቱ የሪፐብሊካንና የዲሞክራት መሃል ላይ አንዱ ከሚለያቸው ዋና ኪ ፖይንት ውስጥ ታክስን ቅነሳ ሎወር ታክስ የሚሉት እንቅስቃሴ አለ። ፓርቲያቸው ይህንን እንደ ዓላማ ይዞ እየሄደ እሳቸው ምንድነው በተቃራኒው ታክስ ጭመራ ላይ የተሳተፉት። እዚህ ላይ ሁለት ነገር አንስተዋል በትናንትና ንግግራቸው። ዓለምን ያስገረመው እነዚህ ሁለት ንግግሮች ናቸው። አንደኛ እስከዛሬ እንደውም አሜሪካ ደግ ነበረች፣ በጣም ደግ ሆና ነው የቀጠለችው። ይህንን የታሪፍ ጭማሪ ሳናደርግ መቆየታችን ደግ መሆናችንን ያሳያል እንጂ ፍትሃዊ አይደለም። እስከዛሬ የነበረው የታሪፍ ጉዳይ ፍትሃዊ አይደለም፣ የፖሊሲያችንም ጉድለት እንደነበረበት ማሳያ ነው ሲሉ ተናግረዋል። ሌላኛው ይሄ ውሳኔ አሜሪካን ዳግም ሀብታም የሚያደርግ ነው ሲሉ ገልጸውታል። እርሳቸው ይህን ይበሉ እንጂ ነገርየውን እየተከታተሉ ያሉ የኢኮኖሚ ባለሙያዎች በሁለት መልኩ ነው እየተነተኑ ያሉት ይህንን ጉዳይ። አንደኛ በቀጥታ የትራምፕ ውሳኔ አይደለም የሚል ሀሳብ አንጥተዋል። እዚህ ላይ የትራምፕ ውሳኔ አይደለም የሚል ሀሳብን ሲያመጡ ማንን ነው እንደ መነሻ የሚያደርጉት? ኤለን መስክን ነው። ኤለን መስክ እንደምታውቀው እርሳቸው ወደ ስልጣን ከመጡ በኋላ የሀገሪቱ ስፔሻል ተብሎ የተቋቋመ የዚህ የኢኮኖሚ ጉዳዮች አማካሪ ተብሎ ተቀምጧል። አሁን በተለይ ደግሞ ትራምፕ ስልጣን ላይ ከወጡ በኋላ የሚወሰኑ ከኢኮኖሚ ጋር የተያዙ አብዛኞቹ ውሳኔዎች የእርሳቸው ሀሳብ አመንጭነት እንዳልሆነ ይታማል። ይልቁንም ኤለን መስክ እንዳለ ነው፣ እርሱ በሚሰጣቸው መመሪያ መሰረት ነው ይሄን ነገር እያደረጉ ያሉት። እንግዲህ የኤለን መስክና የትራምፕ ባህሪ ካየው ትንሽ ይሄ አግሬሲቭነት አለባቸው። ቆጣ ቆጣ ነገር የማለት የመፈራት አይነት ነገር አላቸውና የእርሱ የኤለን መስክ ውሳኔ እንደሆነ ያነሳሉ። ሌላኛው ይሄ ከገንዘብ ጉዳዮች ጋር ከኢኮኖሚ ጉዳይ ጋር ተያይዞ ባለሙያዎችን ሳያማክሩ የሚወሰኑ ውሳኔዎች ትራምፕ ከነጋዴነት ባህሪያቸው የተነሳ ነው የሚል ድምዳሜ የሚሰጡ አሉ። እንግዲህ እንደምታስታውሰው ዶናልድ ትራምፕ አሜሪካ ላይ ስመጥር ነጋዴ ናቸው። የቢዝነሱ ላይ በጣም አሉ የተባሉ የቢዝነስ ሰው ናቸው። ያው በእርግጥ የቀደመ ስልጣናቸው ላይ ከዚህ የቢዝነስ ሰው ከመሆናቸው ጋር ተያይዞ ከሆቴላቸው ጋር ተያይዞ የዚህ የፍራውድ በትክክልም ደግሞ ክስ የተመሰረተበት ኬዝ እንዳለ ታስታውሳለህ። ብዙ ሿሿ የሚባል ነገር የተሰራበትም ነው ይሉታል አብዛኞቹ። እንደዛም የሚል ድምዳሜ ያለው። በእርግጥስ ግን አሜሪካን ይሄኛው ውሳኔ እርሳቸው እንደሚጠብቁት ዳግም ሀብታም ያደርጋታል ወይ? በእርግጥስ ደግሞ የአሜሪካ የታክስ ፖሊሲ በዚህን ያህል ደረጃ ደካማ ነበረው የሚል ደግሞ የሚያነሱና ምላሽ የሚሰጡ አሉ። አሁን ዋነኛው ጉዳይ ብለው ወደ ድምዳሜ ሲያመጡ የለዩቸው ሀገራት አሉ። በቃ በቀጥታ የኢኮኖሚ ጦርነት ውስጥ ለመግባት የለያቸው ሀገራት አሉ። አንደኛ ቀድሞ የጀመሩትን የቻይና ኢኮኖሚ ዋር አሁን ማስቀጠል፣ ከዛ ከአውሮፓ ህብረት ጋር የገቡበት ትንሽ እንትን የማይል ነገር እንዲለይለት ማድረግ የሚሉ አሉ። ሌላውም ይቀጥላል በዚሁ መልኩ ብለው የሚናገሩ አሉ። በትክክል ቅድም እንደውም በደንብ አድርገህ ኪ ፖይንቷን ነው ጠቅ ያደረካት። ኤላን ማስክና ትራምፕ ምንድነው ያገናኛቸው ነገር? ለምንድነው ወደዚህ ሲስተም ውስጥ የገቡት? ለምን ገቡ? ለምሳሌ ከኤክስ የመታገድ ሂደት ነበራቸው ትራምፕ በሚጽፉት ነገር። ከዛ በኋላ ኤክስን የመጠቅለል ሂደት አድርጓል ማስክ። እነዚህ ነገሮች ትሩዝ ሚዲያ የመከፈት ሂደት አለ። ግን ወደ እሳቸው ሁለቱ የሆነ ሰዓት ላይ መነቻቸፍ ሁላ ጀምረው ነበር። ግን ያግባባቸው ቢዝነስ ያግባባል። ቢዝነስ በደንብ አድርጎ ያግባባል። እዚህ ጋር ለምሳሌ በደንብ የሆነ ጊዜ ዋይት ሃውስ እንትን እያሉ መግለጫ የሰጡ መስክ ልጁን ይዞ ገብቶ ፕሬዚደንት
እሺ ባይ ዘ ዌይ እዚህ ጋር ሁለት ነገር እናንሳ። አንደኛው ትራምፕና ኤለን ማስክን በደንብ የሚያስማማቸው ሁለት ሂደቶች አሉ። ቴስላ የዓለማችን ትልቁ የኤሌክትሪክ መኪና አምራች ነው። ቢዋይዲ ደግሞ የቻይ ነው። ቢዋይዲ ፍለድ ሆኗል። ርካሽ በፈለግከው መጠን መግዛት ትችላለህ። ዓለምን በጣም እያጥለቀለቀ ያለው ቢዋይዲ ነው። ምናልባትም ትንሽ እንደ ሀሜት እንኳን ቢሆንም የቻይና መንግስት የቢዋይዲ ላይ ሰፖርት ያደርጋል ሁላ የሚባል እንቅስቃሴ አለ። ኤላን ማስክ ሚዛኗን ለማስጠበቅ ኤላን ማስክ ደግሞ ይህን ነገር አይፈልገውም። ስለዚህ ያለው አማራጭ ምንድን ነው? የቢዋይዲ እና ቴስላ ከፍተኛ ፍጭት ትሬድ ዋር ሲጨመርበት የአሜሪካ። ስለዚህ ይህንን ጌም ለመገልበጥ ትራምፕን በመደገፍ ቻይናን የማሽመድመድ ሂደት ነው የመጀመሪያ ጨዋታው። ይሄን ውስጡ ላይ ያለው እንቅስቃሴ አይተህ ከሆነ ታይም ሜጋዚን ቅርብ ጊዜ ላይ የማስክን ፎቶ የፕሬዚዳንት ወንበር ላይ አስቀምጦ ምናምን በቀይ ባክግራውንድ የሰራው እንዳልከው ነው። አሜሪካን እየመራት ያለው እሱ ነው እንጂ እሳቸው አይደሉም። ስለዚህ የዚህ የሁለቱ የቢዋይዲ እና የቴስላ ፍጭት ኦቫል ኦፊስ ውስጥ ገብቷል። እንዳልከውም ትራምፕ የሚያማክሩም እየመሰለኝ አይደለም። ታውቃለህ፣ አንድ ህግ አሜሪካ ውስጥ ሲወጣ ብታወጣውም ጀጅ ሊያነሳብሽ ይችላል። ግን አንዳንድ እንትናቸው ውሳኔዎችን አይተህ ከሆነ ትራምፕ ምናልባትም 40% ታግዶባቸዋል። ያ ማለት ለምን ህጎችን ሳያዩ ሳያማክሩ ጥቅምና ጉዳቱን ሳያረጋግጡ ገና ለገና ኢሌክሽን ታይም ላይ ኤላን ማስክ ገንዘብ ኢንቨስት ስላደረገ ብቻ ትዕዛዙን አክሴፕት እያደረጉት ነው። ኢቭን የእርዳታ ድርጅቶች ይዘጉ፣ ጥቅምና ጉዳቱን አላመዛዘኑት። እነዛ እርዳታ ድርጅቶች ለአሜሪካ እርዳታ ብቻ አይደሉም፣ ወታደራዊ፣ ስትራቴጂያዊ ብዙ የሚፈልጉትን አገር መንግስት መጣያ፣ ማንሻ፣ አማጽያ መደገፊያ፣ ማጥፊያ ነው። እነዚህ ድርጅቶች ውስጥ ሁላ የሚሰሩ ሰራተኞች ከሲአይኤ ከኤፍቢአይ የሚመለመሉ ሰራተኞች ናቸው። ኦልሞስት የእርዳታ ልብስ የለበሱ ወታደሮች እንደማለት ነው። እንትኑ ላይ እንመለስበት ቤኬ። በተለይ ለምን ቁጥር 1 ላይ ተቀመጠች የሚለው ጥያቄ በስፋት እየተነሳ ነው። ቻይና እርሳቸውም ብዙ እንትን ማለት አልፈለጉም። ንግግሩ ላይ ካየህ የቅድም ያልናትን አሁን የጃፓንን ሲያነሱ ሺንዞ አቤ ጓደኛዬ ወዳጄ ነው፣ ይረዳናል፣ ለምን ይሄን እንዳደረግን ምናምን ነገር አሉ። እያንዳንዱን ሀገር ሲጠሩ የሆነ ታኳለች አብረው እንትን የሚሏት ነገር አለች። ከቻይና ጋር ግን ይሄ አሁን የንግድ እርከኑ አለ አይደለ ደረጃው ስታተሱ እሱ ላይ እንትኑን ይሄ ፖዚሽኑን የማቀያየር አይነት አቅም ለመፍጠር ወይም ደግሞ በቃ ሙሉ ለሙሉ ቻይናን ከዓለም የንግድ ሲስተም ውስጥ ሀያልነቷን ማጥፋት የሚል ስትራቴጂም አላቸው ይባላል። በእርግጥስ ደግሞ ያ ይሳካል የሚለው ደግሞ በጣም ጥያቄ ውስጥ የሚከት ነገር ነው። ለምሳሌ አሜሪካንን እንደ አሜሪካ ያቆማት ምንድን ነው እንበል። የመጀመሪያው ፔትሮ ዶላር የሚባለው ስምምነት ነው። ይሄ ስምምነት የኢነርጂ የሚፈልጉ የትኛውም ሀገራት ከአረብ ሀገሮችም ላይ ሲገዙ በዶላር ይሁን የሚል እንቅስቃሴ አለ፣ በደንብ የምታውቀው እሱ እንቅስቃሴ ነው አሜሪካንን አሜሪካ አድርጎ ያቆማት። ሶ ቻይና፣ ራሻ በሳንክሽን በታሪፍ ጎብጠዋል፣ ሰልችቷቸዋል። ሶ ያለው አማራጭ ምንድን ነው? እነዚህ ሀገራት የራሷን ውሳኔ እስከመወሰን ደረጃ ስዊፍትን ሁላ እንኳን በራሷ የማንቀሳቀስ ሂደት ውስጥ ገብታለች። እነዚህ ሀገራት ወዴት ሄዱ? ወደ ብሪክስ መጡ። አሜሪካ መቃብሯ ተቆፍሯል። አሁን ጠቅለል አድርጎ የመክተት ሂደት ነው ያለው። አሁን የአልሞት ባይ ተጋዳይ ሂደት ውስጥ ነው ያለችው አሜሪካ። ብሪክስ ሁለት ነገሮችን ይዞ እየሄደ ነው። ሩሲያ፣ ቻይና ኦይልን በሩብል የመገበያየት እንቅስቃሴ ተጀምሯል። ዲዶላራይዜሽን አፕላይ እየተደረገ ነው ያለው። ከፍተኛ ድንጋጤ ስጋት አለ። አንደኛ አሜሪካ ብድሯ ከአናቷ በላይ ነው። ብድሯን ደግሞ ለማስተካከል ኮቪድ-19 እንኳን እናንሳ። የአሜሪካ ትልቅ ስህተት የዶላር ሪቨርሱ ፕሮፖርሽኑ ምንድን ነው? ወርቅ ፌዴራል ግምጃ ቤቷ ላይ ያለው የወርቅ መጠን እስካሁን ድረስ አልጨመረም ያን ያክል። ግን የአሜሪካ ዶላር በብዛት ታትሟል።
በኮቪድ-19 ያጋጠማትን የኢኮኖሚ ድቀት ዶላር በማተም ነው ያካካሰችው። ያ ደግሞ ከየት ይመጣል? ለምሳሌ አንተ $1000 አካውንት ውስጥ ቢኖር የመግዛት አቅሙ ነው የሚዳከመው። ያ ማለት በተዘዋዋሪ እምነትህን እንደመብላት ነው የሄደችው። የኤሌክትሮኒክስ ኮይን ዋና ሐሳብ ደግሞ ይሄ ቢትኮይን ይሄንን ለመምታት ነው የመጣው። ምክንያቱም አይታተምም፣ ዱፕሊኬት ምንም አታደርገው፣ አንድ ነው። ሶ ይሄ እምነቷን ማጣቷ ለአረብ ሀገሮች ገንዘባቸው የሳውዲ ገንዘብ ለምሳሌ ብናስብ ትሪሊየን እያለፈ ነው። ግን ምን እያደረገች ነው አሜሪካ? ቁጥሩ አለ ግን የመግዛት አቅሙ ይወርዳል፣ እንደመዘረፍ ነው። ስለዚህ እነዚህ አረብ ሀገራት ወዴት እየሄዱ ነው? ወደ አማራጭ ገንዘቦችን ወደ መውሰድ። ለምሳሌ ሳውዲ ትልቋ የዓለም የኦይል አምራች እሷ ነች። ሳውዲ ደግሞ ከፍተኛ የሆነ የሽብርተኛ ስጋት አለባት። አሜሪካ ነበር የዚህን የደህንነት ሽፋን የምትሰጠው። አሁንም ወደ ማለት ሄዳለች አሜሪካ። አማራጭህ ምንድን ነው? ገንዘቡም ካልጠቀመ የደህንነት ዋስትና ካልተሰጠህ ወደ ሌሎች ሀገር ትሄዳለህ። ማን ይህን እየሰጠች ነው? ቻይና የአየር መቃወሚያዎችን በጣም ሶፊስቲኬትድ የሆኑ ቴክኖሎጂዎችን ለአረብ ሀገሮች እየሰጠች ነው። የዚህ የብሪክስ ከረንሲ የመፈጠሩ የዲዶላራይዜሽን መምጣት ይሄ በሙሉ የአሜሪካን መንግስት በማስደንገጥ ላይ ነው ያለው። እነዚህ ታላላቅ ሀገሮች ለምሳሌ ብሪክስ ላይ የምንመለከታቸው እነ ህንድን እንመልከት፣ ቻይናን እንመልከት። ከፍተኛ ያንግ ጄኔሬሽን ኤዱኬትድ የሆነውን ጄኔሬሽን የዓለምን ትልቁን ቁጥር ህዝብ ቁጥር የያዙት ናቸው። ምናልባትም ኢትዮጵያን እናንሳት። ኢትዮጵያ ከአፍሪካ ውስጥ ከፍተኛ ብዙ ከ130 ሚሊዮን በላይ የሚቆጠር ህዝብ ቁጥር አላት። ወጣቱ ከ37 በላይ የዓለምን ኢኮኖሚ የሚያሽከረክሩ ሀገራት ወደ ብሪክስ ተቀላቅለዋል። ስለዚህ ይሄ የታሪፍ ሁኔታ ምንድን ነው? አሜሪካ ያለባትን ከፍተኛ ከሀገሮች ከድርጅቶች የተበደረችውን ብር ዶላር የማስመለሻ፣ ሁለት ደግሞ ምን ብላለች? የጋራ መገበያ ገንዘቡን ካተማችሁት ታሪፍ እጥላለሁ። ይሄ ማስጠንቀቂያው ይመስለኛል። አሁን ይሄ እኮ ነው ግን በረከት አሁን እንትን አይልም። በጣም ግብታዊ የሆነ ውሳኔ ነው ወደ ማስባል ሄደው የትራምፕን ውሳኔ ይሄ ነው። አሁን ታይዋን እንኳን እንግዲህ እንደ ሀገር አሁን ዓለም አልተቀበላትም። ታይዋን እንደምታውቀው እሷ እንኳን ምንድነው የምትለው በጣም ይሄ ምክንያታዊነት የጎደለው ከዛም ባለፈ ደግሞ የዚህ የዓለምን የኢኮኖሚ እንቅስቃሴ የሚጎዳ ነው፣ ለዚህ ከባድ ምላሽ እሰጣለሁኝ ብላለች። ታይዋን ብለን ስንል ቀላል አይደለም። በነገር ላይ እንደው እንደ ሀገር ይሄ ሪኮግናይዝ አልተደረገችም፣ ተቀባይነት አልተገኘላትም እንጂ በተለይ ደግሞ ከዚህ ከምርቶች ጋር ተያይዞ ከኢንዱስትሪ ምርቶች ከፋብሪካ ምርቶች ጋር ተያይዞ ዓለም ላይ ያላት ድርሻ ቀላል የሚባል አይደለም። አሜሪካ ላይ ጭምር ያላት ድርሻ ቀላል የሚባል አይደለም። አሁን ማካካስ ይሄ እስከዛሬ ተሸውደን ነበረ ያጣነውን ነገር እናካክሳለን ብለው ሲሉ ትራምፕ ሌሎቹ ሀገራትስ ዝም ብለው እንትን ይላሉ። አሁን ይሄ የብሪክስ ውሳኔ ቀላል አይደለም። ቀድሞ ነው እንግዲህ 4 ዓመት ምናምን ይሆነዋል የብሪክስ ውሳኔ ሀሳብ ላይም እየተሽከረከረ ከቆየ ብሪክስ ይሄን ከወሰነ ቻይና የምትወስነው ውሳኔ አለ። በዛ በኩል ዝም አይሉም፣ እነ ሳውዲ ዝም አይሉም። ምክንያቱም ባለፈው አንስተናል አይደለ? ይሄ የዓለም ፖለቲካ ላይ መሳሳብ አለ። ስትሳሳብ ወደሚያዋጣህ ነው ራስን የምትጎትተው። እነዚህ ውሳኔዎች አሜሪካን በትክክልም ይሄ የተወሰነው ውሳኔ እንዲጸጽታት የማድረግ አቅም ይኖረዋል። የዓለምን ኢኮኖሚ ደግሞ በጣም ሚዛን አልባ ያደርገዋል የሚል ነገር አንስተዋል። ቢኮዝ የዓለም ኢኮኖሚ በዚህ በኩል የሆነው አካል ሚዛኑን ሊያዛባ ሲፈልግ፣ በዚህ በኩል የሆነው ስብስብ ደግሞ ትንሽ መለስ ያደርገዋል። አየህ፣ ሚዛኑን የማስተካከል አይነት ስራ ሲሰራ ነበረ። አሁን ግን ይበልጥ የማዛባት አይነት ነገር ይፈጠራል። እንደዛ ሲሆን ሁሉም ወደ ቀዮ ነው የሚገባው። ወደ እንትኑ ይገባና ወደ ቡድኑ ይገባና የሚወስነውን ውሳኔ ተግባራዊ ማድረግ ይጀምራል። ይሄ ግን ቀላል አይደለም። እንትኑ ኢምፓክቱ ቀላል አይደለም። አሁን አፍሪካን ብለን ብንል ኢትዮጵያ ላይ 10% ነው እንደ መንግስት ተቀባይነት አግኝቷል። አሪፍ ነው ብለናል። ቅድምም ማነጻጸሪያ አንስተናል። ምንድነው የምንልከው ምንድነው የምንቀበለው የሚለው። እንደ አፍሪካ ደግሞ ስታስብ ሌሎች የአፍሪካ ሀገራት አሁን ደቡብ አፍሪካ ኮሜንት ታደርጋለች። ቀላል የሚባል አይደለም በሚል ነው ይሄንን ኮሜንት የምታደርገው። ይሄ የዓለም የኢኮኖሚ ሚዛኑን
በጣም በሰፊው ያዛባል። በትክክልም ደግሞ ትራምፕ እንደሚጠብቁት ይሄ ተጽዕኖ ፈጣሪነት የኢኮኖሚ ሰስቴናቢሊቲ መፍጠር ምናምን የሚባሉ ነገሮች ላይ ለመድረስ ሩቅ ይሆንባቸዋል እየተባሉ ነው ያሉት። በረከት በትክክል በፊት እንደምናውቀው አሜሪካ ሀያል ነች። አሁን ጥያቄ ምልክት ውስጥ ነው። አሜሪካ ሀያል የሆነችው የሆሊውድ ፊልም ላይ ብቻ ነው። በነባራዊ ሁኔታው ብንመለከት የአሜሪካ ትልልቅ ድርጅቶች የሉም በቁማቸው። ለምሳሌ አይፎን ስልክን እንመልከት። አይፎን ስልክ ዲዛይን የሚደረገው ሶፍትዌሩ ክሬት የሚደረገው ሁሉም ነገር የሚሰራው አሜሪካ ውስጥ ነው። የሚገጣጠምና የሚመረቱ የት ነው? ቻይና። የአሜሪካ አብዛኛው ካምፓኒዎች ዲዛይናቸው ይሰራል፣ ሶፍትዌራቸው ይሰራል እንጂ የሚገጣጠመው የሚያልቀው ቻይና ውስጥ ነው። ግን ቤዚኩ ነገር የትኛው ነው? ቤዚኩ ነገር ለምሳሌ ማምረቱ አንተ እኔ እንደተረዳው ክንደይታ ልብ ለልብ የተገናኘ መሰል ሳቅ። ቤዚኩ የትኛው ነው? አሁን እዚህ ተመረተ እዛ ተገጣጠመ፣ ዋናውን ስራ የሰራው ማለት ነው። ዋናው ስራው የሚባል ነገር የለም። ለምሳሌ አንተ የምትለው የማይንድ ፓርቱን የኖሌጅ ፓርቱን አሜሪካ ሰርታለች፣ የመገጣጠሙን ፓርቱን ደግሞ ቻይና ሰርታለች። በነገራችን ላይ ዓለም ተገልብጧል። ቻይና የኢኖቬሽን ፓወሯ በጣም ሄዷል። ዲፕሲክን ማንሳት እንችላለን። እዚህ ጂፒቲ አሜሪካ ውስጥ እንደዛ ሲወራለት አሜሪካ ሲያልባት ይሄን የመሰለ ቴክኖሎጂ ክሬት ኦፕን ኤአይ ተሰራ ተብሎ ተወርቶ ሳያበቃ ዲፕሲክ ገለበጡ። ዲፕሲክ ጉር ተብሎ ሳያበቃ እንደገና ሌላ የቻይና ካምፓኒ እንደገና ገለበጡ። ያው የዲፕሲክ ብዙ ሰክሰስፉል ስላልሆነ ነው የሱ ቅጥያ የመጣው። ሁለተኛ ነገር እናንሳ። ጂፒቲ አታነሳውም እሱ። ዲፕሲክ በነገራችን ላይ በጣም ፓወርፉል ነው። በጣም ፓወርፉል ነው። ለምሳሌ እንደዛ ካነሳ ነው እንኳን ዲፕሲክ እየተጠቀመ ከቴክኖሎጂ ፐርፌክሽን ደረጃ የዲፕሲክን በጣም ብዙዎች እንትን ብለው ኮምፕሌን ተደርጎበታል። እንደምታውቀው በጣም ብዙ ፋይንድ አውቶች ነበሩት። የቻት ጂፒቲን ደግሞ ስታይ በቃ ይሄ ጥንቅቅ ያለ ተብሎ ነው የተቀመጠለት እኮ። ትክክል ነህ። ዲፕሲክ የተማረው በቻት ጂፒቲ ላይ ስለዚህ ማነው አባትየው ማለት ነው? ቻት ጂፒቲ ከየት ነው እሱ የመጣው? ከአሜሪካ። ያዘው ችግር የለም እሱ። ዲፕሲክ አፉን የፈታው በቻት ጂፒቲ ላይ ነው። ግን ሁለቱን ንጽጽር እንመልከተው። ኦፕን ኤአይ ቻት ጂፒቲን ሲያመርተው ብዙ የአሜሪካን ዶላር ወርዞ ነውበታል። ቻት ጂፒቲ እንትን ዲፕሲክ ግን ሲመረት አንድ ትንሽ መጋዘን አታክልም። በጂፒዩ ነው የተሰራው። ለዛም ኦልድ የሆነ ጂፒዩ ላይ ነው የተሰራው። ያ ማለት በጣም በትንሽዬ ጂፒዩ ያንን የሚያክል ቻት ጂፒቲን መገልበጥ ከቻለ ትልቅ ነገር ነው። አሁን ደግሞ በከረንት ባለው ሲቹዌሽን ዲፕሲክ እየገለበጠ ነው ያለው። ክፍተቶች ነበሩበት። እሱ ደግሞ የገንዘብ የአቅም ነበር፣ ፋይናንስ። አሁን የቻይና መንግስት ኢንቨስት እያደረገለት ነው። በጣም ፓወርፉል የሚሆን ሂደት አለው። ሁለተኛ ነገር ደግሞ እዚህ ጋር መመልከት የምንችለው ታይዋን የምትባል ሀገር አለች። ጌሙን በደንብ አድርጋውን እያሽከረከረች ያለችው እሷ ነች። ታስታውሳለህ? በታይዋን የተነሳ ቻይና ሉዓላዊነቴን አክብሪ እንደ አንዱ የሀገሪቷ ክፍል ነው የምትመለከታት። የታይዋን ፖለቲካ እንዴት ነው ብትመለከት፣ አሜሪካ የጦር ድጋፍ ከለላ ብዙ ነገር ሰጥሻለሁ፣ ግን ቃል ነው። የራሻና የዩክሬን ጸብ እንኳን ሲመጣ አይተመልክታል። ገንዘብ ነው እንጂ የላከችው፣ ጦር መሳሪያ ነው እንጂ የላከችው፣ ወታደር ገብታ አልተዋጋችም። ለታይዋን ብቸኛ እውቅና የሰጠች ሀገር አሜሪካ ነች። የሀገርነት በትክክል ታይዋንና ሶማሌላንድም አንድ የሚያመሳሰላቸው ሁኔታ አለ። ሁለቱም የመደጋገፍ እንቅስቃሴ አለ። ታይዋን ግን ቁልፍ ሀገር ነበረች ለዓለም። ለምን? ታይዋን ሲፒዩ እና ጂፒዩን የምታመርተው ሰሚኮንዳክተርን የምታመርተው ትልቅ ሀገር ነች። የትኛውም ቴክኖሎጂ ፕሮሰስ የሚያደርግበት ፓወር ከወታደራዊ እስከ ሕክምና የትኛውም ፋርማሲካል ቦታ እንቅስቃሴ ብትሄድ ሰሚኮንዳክተር ነው። ያንን የያዘች ሀገር ታይዋን ነበረች። ሰሚኮንዳክተርን አሜሪካ ወደ ሀገሯ የማስገባት ሂደት አላት። ለምን? ታይዋን የመጠቅለል አንድ ቀን ዕጣ ፈንታ ይደርስባታል ተብሎ ስለሚታሰብ። ቻይና ምን እያደረገች ነው? ሰሚኮንዳክተር እያመረተች ነው። በጣም ሶፊስቲኬትድ ውስብስብ የተባለውን ቴክኖሎጂ ወደ ማምረት ሄዳለች። ሁለት ደግሞ ብንመለከት ጂዲፒያቸው ላይ ትልቁ የኢኮኖሚ ከ26 ትሪሊየን በላይ ዶላር በአሜሪካ አለ።
ከ18 ትሪሊየን ጂዲፒ በላይ ደግሞ ቻይና አለ። የቻይና ህዝብ በጣም ሰራተኛ ዴዲኬትድ የሆነ ቁጥሩ አይገናኝም እኮ ቁጥሩ በጣም ሰፊ ነው። 18 እና 26 የአሜሪካ ነው። ይሄ ጂዲፒ ማለት የሀገር ይሄ የእድገት ደረጃው ዋነኛ መለኪያ መስፈርት ማለት ነው። ቁጥሩ ግን አያስደንግጥህ። ለምን መሰለህ? እንትን ባላንስ አይደረግማ። አይ እሺ ቁጥሩ ተራ ነው። እንዴት መሰለህ? ይሄ ቁጥር ተራ የሚሆንበት አሜሪካ ይሄ ቁጥር ላይ የደረሰችው ፔትሮ ዶላር ነው፣ ብሪክስ እየገለበጣት ነው። ስለዚህ እዚህ ልዕል ቦታ ላይ የመቀመጥ እድሏ ዜሮ ነው። ይሄንን እኮ ላለመገልበጥ ነው አሁን ከዚህ ከ26 በመቶ እንደውም ከፍ ለማለት የዚህን ጂዲፒ ለማሳደግ ነው ትራምፕ እነዚህን ውሳኔዎች እየወሰኑት ያሉት። ይኸውልህ አሁን ባይዘው የዚህ የኢኮኖሚ ጉዳይ ላይ ሴኔቱ ዲሞክራትን በላቸው ሪፐብሊካን የማይደራደሩባቸው ነጥቦች አሉ። አንደኛው ነጥብ ምንድነው? የዓለምን የኢኮኖሚ ደረጃ ከበላይነት ከመቆጣጠር መውረድ የለብንም የሚለው ነው። ሶ ለዛ ሲባል አሁን የመስክ ብዙ እንትን መጥቶበታል አይደለ? ብዙ ተቃውሞ ምናምን ነገር መጥቶበታል። እንደ ኢኮኖሚ አማካሪ ነው ምናምን ነገር ተብሏል አይደለ? አክሰፕት የሚያደርጉት በጣም ብዙዎች ናቸው በሁለቱም ወገን በዲሞክራትም በሪፐብሊካንም። ቢኮዝ አሜሪካ ከዚህ የኢኮኖሚ ስታተስ ዝቅ እንድትል አይፈልጉም ማናቸውም። 26ቱ ነው አይደል አሁን እንትን ያልነው። ከ3 ወር በኋላ አዲስ ሪፖርት ይፋ ሲሆን ይሄ ጂዲፒ ከፍ ብሎ ነው የምናገኘው። ቢኮዝ ይሄ ውሳኔ ተወስኗል። አሁን ወደ ሰኔ አካባቢ ላይ ነው ተግባራዊ ማነው ጥቅምት አካባቢ ላይ ነው ተግባራዊ የሚደረገው። ሶ ይሄ ቁጥር ይሄ ውሳኔ አሁን እኛ እየተወያየንበት እስካሁን የቆየነው ውሳኔ የታክስ ታሪፉ ጉዳይ ከፍ አለ ማለት አሜሪካን ይበልጥ የኢኮኖሚያን ሌቭል ከፍ ያደርገዋል። ሁሉም በየራሳቸው እንትን ብለዋል። በቃ ይሄ ማስፈራሪያ ምናምን ውሳኔ እንወስናለን ምናምን ብለዋል። ፔትሮ ዶላር ይጠበቃል፣ አሁንም ይሄዳል። የብሪክስ አስፈሪ ነው ለአሜሪካ ፋይን፣ ግን መፍትሄ አለ አሜሪካ ጋር። ከቻይና ጋር ያለው ይሄ ጦርነቱ እየሰፋ ቢሄድም ተገዳዳሪነቱ ግን በቀላሉ እጅ የሚሰጥበት አይደለም። አሁን በረከት የቻይና ትገለብጠዋለች ነው ሐሳብህ? በፍጹም አትገለብጠው። የአሜሪካን ይህንን ደረጃ በታምር አትገለብጠው። አሜሪካኖች በቃ ይሄ አንዲት አሜሪካ ብለው ሲሉ በተለይም ደግሞ ከቻይና ጋር እንዴ የእንትንን ጉዳይ አስታውስ፣ የቲክቶክን ጉዳይ አስታውስ። ዓለም ላይ ምን ያህል ነበረ መነጋገሪያ የሆነው? አሜሪካ ሪሊ እንትን አድርጓት ነው ይሄ ጉዳያ ሆኖ አሳስቧት ነው አስጨንቋት ነው የቲክቶክ ነገር እንደዛ በጣም ቁጥር 1 ኢሹ አድርጋ የያዘችው። ይህንን እንትን ደግሞ በእርግጠኝነት ከዚህ በኋላ አልተዘጋም። ባይዘው ታውቃለህ፣ የቲክቶክ ኢሹ አልተዘጋም። አሜሪካ ደግሞ አንድ ትልቁ ነገሯ ምን እንደሆነ ታውቃለህ? ኢኮኖሚ ጉዳይ ላይ እንደዚህ አይነት ኢሹ ጀምራ ኬዝ ክሎዝዱ በሷ ካልሆነ መቼም አታቆመው። ኬዙ ሲዘጋ በሷ አድርጋ ነው የምትዘጋው። ታይዋንን የያዘቻት እስካሁን ሰፖርት ያደረገች ያለችው ስሟ ጠፋብኝ። ከዚህ ቀደም የነበረችው የአሜሪካ ውጭ ጉዳይ ሚኒስትር ሄዳ ታይዋን የመጀመሪያ በጣም ያልተጠበቀ ጉብኝት አድርጋ ነበረ። ከፍተኛ የጦር ትርኢት ሁላ እስከመታየት ድረስ የደረሰበት። ለምን እንደሆነ ታውቃለህ? አንዱ ኢኮኖሚ እንትኗን የምታስጠብቀው በታይዋን ስለሆነ ነው፣ በተለይ ከቻይና ጋር ያላትን። ሶ ምናልባት እኔ እናንተ የአዲሱ የዓለም የኢኮኖሚ ሀያላን ደረጃ ሲወጣ ድጋሚ እንገናኛለን እነዚህ ጠረጴዛ ላይ ተስፋ አለኝ። አምሹር ግን አሜሪካ በፍጹም እጅ የምትሰጥበት ጉዳይ አይደለም ይሄኛው። እኔም መደምደሜን ላስቀምጥና እንቋጨው። እኔም መደምደሜን ሳስቀምጥ ቻይና ከፍተኛ የሆነ የመሰረተ ልማት እንቅስቃሴ አፍሪካን ኦልሞስት የያዘች ነው። ለምሳሌ ኢትዮጵያ ውስጥ እንኳን ብትመለከት ከፍተኛ የመሰረተ ልማት የምትገነባው ቻይና ነች እንጂ አሜሪካ አይደለችም። አሜሪካ አንድ የነበራት እርዳታ ነበር፣ እሱንም ዘግተዋለች። ሁለት ደግሞ የቴክኖሎጂ ሩጫቸውን ብንመለከት ቻይና ከፍተኛ የሆነ የቴክኖሎጂ ልቀት ላይ ነው ያለችው። ቻይና በዚህ ረገድ በጣም ሄዳለች። ለምሳሌ አንድ ነገር አንስቼ ልዝቋጨው። ትዝ ይለህ ከሆነ የትራምፕ ምርጫ ውድድር ሁለቱም ላይ አሜሪካን ግሬት አጌን የሚባል ጨዋታ ነበረ። አንድ ቭሎግ የሚሰራ ሰው አሜሪካን ግሬት አጌን የሚለውን የምርጫው ላይ ሲሄድ የነበረው ትራምፕ ድጋሚ ያመጣት ሞቶ ማለት ነው። ሞቶዋን የተሰራችበትን ኮፍያ ገለበጣት። ሜድ ኢን ቻይና ይላል። ያው እንደማይሆን ዓለም ላይ ሀቅ ነው።
አሜሪካ በቀላሉ እጇን አሰጥም። ትክክል። አይገለበጥምም። ይሄ ቁጥር ወደ ቻይና ማይሄድም። ይልቁንም ጦርነቱ ከኢኮኖሚያዊ ጦርነት ወደ ፖለቲካዊ ጦርነት የማዘንበል እድል ይኖረዋል። ባለመስማማት እንስማማ። እናንተ በጣም አመሰግናለሁ በረከት። እኔም አመሰግናለሁ። ውድ ተመልካቾቻችን ከሀሳብ ሚዲያ የሀሳብ ዴሊ የዛሬ ጉዳያችንን ይመስል ነበረ። አብራችሁን ስለቆያችሁ በጣም ደስ ብሎናል፣ እናመሰግናለን። ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ አይነታችንን እናጠንክር። ሁሉም ነገር ከሀሳብ ይጀምራል። ቸር ቆዩን።